አንስት ነው በኢትዮጵያዊነቱ የሚያምን ነው ብሔርተኛ አይደለም። ይህን ያውቃሉ። ብልጽግና በደንብ ያውቃል። ይሄ እንደከብት መንዳት አትችልም አይደለ? የአማራን ህዝብ ሌላውም መንዳት ትችላለህ። የአማራን ህዝብ ግን እንደ ከብት መንዳት አንድ በረት ውስጥ ማድረግ የአማራ ህዝብ ነው እንጂ ከብት እንደ ከብት የምትነጂው። ሌላውማ በብሔርተኝነት ትነጂዋለሽ። አሁን ሌላው በብሔርተኝነት ይነዳል። አማራውን ግን በኢትዮጵያ ውስጥ ትነጂዋለሽ። እስቲል በብሔርተኝነት መነዳት ከብትነት አይደል እንዴ? ሌላውን ብሔር መጥላት ሌላው ብሔር ደግሞ አሁን ትግሬ ስማርት ነው። የት አደረሳቸው ነው ውጤቱ ነው። ልሽ ፋውል ሰሩ። ትግሬ እኮ የተገላቀው አብይ ራሱ ትግሬ ስለሆነ ትግሬ እኮ የተሸነፈው በሌላ ትግሬ ተሸነፈ። ይወዳብ ደግሞ እሱ አብይ አሰልጥነውት የመለስ ዜናዊ ጠብቶ ያደገ ልጅ ነው። እሱን ልክ ብላለ። ስለዚህ መለስ ትግሬ የተሸነፈው በትግሬ ነው። አብይ መሰሪ ተጠቀሙ ንገረኝ። ሻዕቢያን ተጠቅሞ ኤርትራን ተጠቅሞ እንዴ አብይ በጣም የተጫወተባቸው። አብይ የተማረው ይኸውልሽ ሂውመን ሳይኮሎጂን ያጠን ነው። በሞሳድ ነው የተሰለጠነው። ሳውት አፍሪካ ሄዶ ሰልጥኗል። አሁን አብይ ያልተማረ ምናምን ያሉ ነው። አብይ ተምሯል። በጣም ተምሯል። በጣም ተምሯል። አብይ ያስተማሩት ሂውመን ሳይኮሎጂ አጥንቷል። ሂ ኖዝ ሀው ቱ መንፕሌት። የኢትዮጵያን ህዝብ መንፕሌት አይችሉትም። ብቻውን ብትንትን ነው የሚያደርጋቸው። ቲፒኤልኤፍን ከ4 ነው የከፋፈላቸው። አማራን ከ20 ነው የከፋፈለው። ኦሮሞን ከ100 ነው የከፋፈለው። አሁን አማራ ዘፈነ ብለው ያለቅሳሉ። አስቀምጠውት የሄዱት እነሱ ናቸው። ለምን ጥለውት ሄዱ? ኢትዮጵያን ስልጣን ሰጥተው ለምን ሄዱት? መልስልኝ። እሱን አልሄዱም አሉ እየደገፉ 95% የኢትዮጵያ ህዝብ አብይን ይደግፋል። 95% ይደግፈዋል ብለህ ታምናለህ? አሁን የትግራይ ህዝብ አብይን ይደግፋል ብለህ ታምናለህ? ዝብና አድርጎ ይደግፋል። ኦኬ ዝብና አድርጎ ይደግፋል። ለምንድን ነው ታዲያ አማራ ዘፈነ ብለው ለማሸማቀቅ የሚጋጋጡት? ቢኮዝ እነሱ ስማርት ይሆንልሽ። የትግራይ ህዝብ ሲደግፍ እና የአማራ ህዝብ ሲደግፍ ይለያያል። የትግራይ ህዝብ የሚደግፈው ለራሱ ጥቅም ብሎ ነው። አማራ የሚደግፈው ለራሱ ጥቅም ብሎ አይደለም። የትግራይ ህዝብ ከሆነ የሚደግፈው እኮ ባለው ይሆንልሽ ቲፒኤልኤፎች ከአብይ ጋር እየሰሩ ነው አይደለም። እንግዲህ እየሰሩ ነው። ጌታቸው ረዳ እየሰራ ነው። የትኛው ክንፍ ነው ቲፒኤልኤፍ ውስጥ ነው የበሽቱ? ጌታቸው ረዳ ከሁለት ከፍሏቸው ጌታቸው ረዳ እየሰራ ነው። በደንብ አድርጎ እየሰራ ነው። ግን የቲፒኤልኤፍን መሰለሽ ጠብቆ ያው እባብ አይደል እንዴ? እባብ ባደወይ ለመደ ተብሎ በኪስ አያዝም አይደል ነው የሚያደርጓት። ቲፒኤልኤፍን ነው የትግራይ ህዝብን እያልኩኝ አይደል እኔ ራሱ እንትና አያጁ በዚህ ቤት ሲገባ እኔ ተጠንቅቄ ነው። እንቁላሉ እንዳይጥልብኝ ታውቂያለሽ። ዞር እያልኩ ነው። አያጅቡ ሴት እባብ ነው። እንቁላል ጥሎ እዩዋቸው፣ ተመልከቷቸው። ኦኬ ለአንተ ኔቨር ጊቭ አፕ የምትባል ደንቆሮ ምን አባር የምታወራው? ዝም ብለህ አንተ ልክስክስ ምን የምታወራው? ለምን ፎሎ ታደርገኛለህ? አያጅቡ እኮ አለ ከላይ እየሰማ ነው። አያጅቡ ነገር ሁሌ እነግረዋለሁ። እባብ ነው። እኔ መንፈሳዊ አባቱ ነኝ ግን እባብ ነው። እባብነቱን ልቀይሯል። እባብ መቼ ቢሆን አትቀይሩ። መርዙን አስተፍቸው ሁሉ ነው የማስገባው እኔ። ካለበለዚያ እንዴ ምን መቼ እንደነደፈኝ አላውቅም። ሳላስበው እዚህ የቲፒኤልኤፍን አጀንዳ ሳቀነቀን አያጅቦ በጣም አሁን እሱ ይኸውልሽ። ኤኒዌይ ልልሽ የፈለግኩ ምንድን ነው ጋይስ፣ አልተረዳችሁም። በደንብ አድርጋችሁ አማራው አህያ እንደ አህያ እንዲሆን ያደረገው ቲፒኤልኤፍ ነው። 36 ዓመት ነው እኮ አማራው። በቃ ደነዝ አድርገውታል እኮ፣ ደደብ አድርገውታል እኮ፣ እራሱ እንዲጠላ አድርገውታል እኮ። እራሱ እንዲጠላ ብቻ ሳይሆን ያልሰራውን ስራ የእኔ ነው ብሎ ተቀብሏል። አማራ ኢትዮጵያን አልመሰረተም። ከመስራቾች አንዱ ነው። ገባሽ? ግን ይህን ትኩስ ድንች እንዲሸከም አድርገውታል። ነፍጠኛ ሲሉት አዎነኝ የአባቶቹ ቤት ማን ነው ሚኒልክ የአማራ አባት ያደረገው? እስኪ ንገረኝ። እዚህ ይስማማሉ። ሚኒልክ ሆነ መጨረስ ያደረጉት ሴራ አማራ መሆኑ እኮ ራሱ አይታወቅም። ሚኒልክ ብሔሩ አይታወቅም። ታውቃላችሁ? ሸዋ ነው ብታዩ እኮ እውነቴን ለመናገር ሚኒልክ አማራ ፊት የለውም። የሆነ ሱዳንና ለሚጎፉ ጌጠፎ እውነቴን ነው። ይሄ ፌር አይደለም።
አሁን ኃይለ ሥላሴ አማራ ነው? እስኪ አማራ ነው ኃይለ ሥላሴ? ኢትዮጵያ መሪዎች በአጠቃላይ ግማሽ ትግሬ፣ ግማሽ አማራ፣ ግማሽ ኦሮሞ፣ ግማሽ አማራ የሆኑ ናቸው። ኃይለ ሥላሴ ቆይ ምንድን ነው የሚባለው? ኃይለ ሥላሴ ብሄሩ ይታወቃል እኮ ቤተሰብ። ኃይለ ሥላሴ የአማራ ዘር እና የኦሮሞ ነው ይባላል። አላውቅም ግን እውነታዊ የትኛው እናቱ ስልጤ ያለች እኔ እንጃ፣ እኔ አላውቅም። ችግሩ እኮ ብሎ አማራው ለምንድን ነው የእሱ ያልሆነውን ነገር ሁሉ መሸከም የሚፈልገው? ለምን ተሰርቶበታል? ሀገሩ ያንተ አያ ነው። አያ በቃ ዝም ብሎ ይሸከማል። እኔ ምን አልኩኝ? አጼዎች የኔ አይደሉም። አጼ ቴዎድሮስ የጎንደር ነው፣ የጎንደር ንጉስ ነው። እውነት ለመናገር የኮሶ ሻጭ ልጅ ተብላ እናቱ ቅማንት ነበር የምትባል። ዛሬ አማራ አደረጉ ሲፈልጉት። የአጼ ቴዎድሮስን ታሪክ አንብበሽ ታውቂያለሽ? ምን እንዳደረገ ታውቂያለሽ? አጼ ቴዎድሮስ ምንድን ነው ታዲያ? ታውቁታላችሁ? አጼ ቴዎድሮስ ጎንደሬ ነው። ምንድን ነው የምታወራው? ጎንደሬ ነው። በቃ አጼ ቴዎድሮስ ጎንደሬ ነው። ጎንደር ቅማንት የለም፣ ቅማንት የለም። ጎንደር እንዴ የምን አገው ነው ደግሞ? ጎንደሬ ሆኖ አገው አለ እንዴ? የለም አገው ጎንደር ቅማንት የለም። አርጎባ የለም፣ ሽናሽን የለም። ቅማንት ሊኖር ይችላል፣ አገው ግን የለም። አጼ ቴዎድሮስ ሲወራ ቅማንት ነው ተብሎ እኮ ነበር የሚወራው። አሁን በቅርብ የኮሶ ሻጭ ልጅ እኮ በታሪክ ገብተሻም ታሪክ ስታነቢ እኮ እራሱ እኮ የሳላማኔክ ዳይነስቲ ሊኒየጅ የለውም። ሊኒየጁ አሁን የንጉሥ ሰለሞን ዘር አለብን ብለው ነው አለ እንዳሉ የሰለሞን ዳይነስቲ የመጡት እንዳሉ ኃይለ ሥላሴም የለውም እኮ ይባላል። ኃይለ ሥላሴ የለውም፣ አጼ ቴዎድሮስም የለውም ይባላል። እኔ ማን እንዳለው አላውቅም። ገባሽ? የአግዌ ዳይነስቲ እና የዛግዌ ዳይነስቲ እና የሳሎማኒክ ዳይነስቲ ነው አይደል እንዴ? ከ12ኛ ክፍለ ዘመን ጀምሮ የመጣው የሳሎማኒክ ዳይነስቲ ሊኔጃችን ከንጉሥ ሰለሞን ዝርያ አለብን ብለው ነው አይደል የመጡት እንዴ? ዘርቆጥሮ አሉ እንዴ ቅማንት የሚባሉ ግን አሉ። አንተ ጎንደር በጣም ብዙ ህዝብ እኮ ነው። ጎንደር እኮ አማራ የሆነ እኮ በ16ኛ ክፍለ ዘመን እኮ ነው። ከዛ በፊት አማራ እኮ ጎንደር እኮ በ15ኛ ክፍለ ዘመን እኮ ነው ጎንደር አማራን ያደረጉት ኦርቶዶክስ ያደረጉት። ከዛ በፊት እኮ አማራ የጀምረው ቤተ አማራ ወሎ ነው አይደል እንዴ? ከወሎ ነው ወደ ሸዋ እያለ ወደ ጎንደር የት መጡ ቅማንት የምትላቸው? እኔ እኮ ትግሬዎች ነው የፈጠሩት የትግራይ ፖለቲካ አማራን ለመካፋፈል ይላሉ። የሚያናደኝ እንደሆነ ታውቂያለሽ? አንድ ሰው ታሪክ አንብቦ አያውቅም። ጎንደር የተቆረቆረችው እኮ አጼ ፋሲል እኮ የቆረቆራት እኮ ወይም ከተማ ያደረጋት ከተማ ይዝ ያደረጋት እኮ በ1636 እኮ ነው እህቴ ሰላም 1636። ከዛ በፊት የአካባቢ ምንድን ነበር? ከዛ በፊት እኮ የአክሱም ኤምፓየር እኮ እስከ ጎንደር ድረስ ነበር አለ። አክሱም አይተ የአክሱም ኤምፓየር የሚባል እንዳለ በግምድርን እኮ አጠቃሎ አክሱም ኤምፓየር ነበር የሚባለው አይደል እንዴ? እስከ የመን። ለምን ነው ታሪክ ማታነብ? አሁን እኮ ችግሩ ትግሬና አማራ አንድ ህዝብ ነበር ብለህ ታምናለህ? አንድ ህዝብ ነው። ጉራጌም ትግሬም ሰሜናዊ እንዳለ አክሱማይት ኤምፓየር የሚባለው የአክሱም ኤምፓየር ባለበት ጊዜ ሀዲያ የራሳቸው ኤምፓየር ነበራቸው። ኦሮሞ ከመግባቱ በፊት እኛ እኮ ይኸውልሽ እኛ አሁን አክሱም ኤምፓየር እንግዲህ ከሁለት ወላይታም የራሱ እንትን ነገስታቶች ነበራቸው። ኦኬ ይህ ታሪክ ስለማያውቅ አማራው ምን ይመስሏል መሰለሽ? በቃ ከጫፍ እስከ ጫፍ አባቶች ነግሶ የኖረ ይመስሏል። አይደለም። አማራ የመጣው ሲጀመርም ቤተ አማራ ከወሎ ነው አይደል እንዴ የተጀመረው? ቤተ አማራ ወሎ ይኩነ አምላክ ነው አይደል እንዴ የመጀመሪያው የአማራ ንጉስ የሚባል። ይህን ደግሞ የጻፈው በ1636 አባ ጎርጎሪዎስ የሚባሉ እሳቸው በጻፉት መጽሐፍ ብቻ ነው በቃ ያለ። እሳቸው የጻፉት መጽሐፍ ከቤተ አማራ የመጣው ብለው የጻፉት ታሪክ። አሁን እኔ እየጠየኳቸው ያለው ለምን አማራው ቀውስ ውስጥ እንደገባ ቀውስ ውስጥ እንደገባ ለምን እንደሆነ ታውቂያለሽ? አማራው ማንነቱን አያውቁም። ቱቢያርሶቹ አማራ የሚባል አይዴንቲቲ የተሰጠው
በኢህአዴግ ጊዜ ነው። ከዛ በፊት ጎንደሬ፣ ጎጃሜ፣ ወሎዬ፣ ሸዋዬ ነው። በዘመነ መሳፍንት እኮ ታውቂያለሽ፣ ጎጃሜ የራሱ ንጉስ አለው፣ ጎንደሬ የራሱ ንጉስ አለው፣ ሸዋዬ የራሱ ንጉስ አለው። የሸዋ ንጉስ፣ የጎንደር ንጉስ፣ የጎጃም ንጉስ ሲባል ሰምተሽ አታውቂም? የወሎ ንጉስ ሲባል ሰምተሽ አታውቂም? የየራሳቸው ግዛትና ነገስታቶች ነበሩ። አንድ ህዝብ አይደለንም፣ ሁነንም አናውቅም። አንድ ህዝብ ያደረገን ሚኒሊክ ነው። ለመጀመሪያ ጊዜ ኢትዮጵያ አሁን የምታያትች ኢትዮጵያ ካርታ ማለት ነው ሚኒሊክ ነው አንድ ያደረገው። አጼ ቴዎድሮስ ጀምረው በቅድመ ተከተል አስቀምጥላችሁ። ችግሩ በቃ ላይ እኔ ከኦሮሞም ከትግሬም ከሁሉም እንትን ማድረግ አይፈልጉም። we don't want to argue based on knowledge, based on facts። እኔ ጎንደሬ ነኝ። ታዲያ አማራዎች ካልሆኑ ምንድን ናቸው በብሔር ብለህ ነው የምታውቀው? ይኸውልሽ ኢትዮጵያ ውስጥ ባደው በህገ ብሔርም የለም ቋንቋ ነው ያለው። ኦኬ ብሔር የለም ቋንቋ ነው። ትግሬዎች እስኬት ነው የመጡት? ትግሬ የሚባሉት አሁን ትግሬ ራሱ ትግሬ የሚባሉት አጋዚ የሚባሉት እነሱ እስኬት ነው የመጡት? ለመጀመሪያ ጊዜ ትግሬ ወይም ትግሬ የሚለው ማንነት መቼ ነው የተሰጣቸው? አንድ ላይ እንደ አንድ ተደርገው ትግሬ የሚባለው ማንነት የተሰጣቸው መቼ ነው? ኦኬ ትግራይ እንግዲህ ኢቭን በኃይለ ሥላሴ ጊዜ ትግራይ የምትባል ካርታ ከተማ ነበረች አለ ክፍለ ሀገር ናት። ኦኬ ትግራይ ኢቭን በአፄ ዮሐንስ ጊዜም ገባሽ ትግራይ የሚል አለ። ምንድን ነው ትግራይ? ትግራይ ራሱ ብሔር አይደለም ቋንቋ ነው። እዛ ውስጥ 9-10 የሚሆኑ ጎሳዎች አሉ። ግን ትግራይ የሚል ግዛት 300 ዓመት ይሆናል። ላለፈው 300 ዓመት ትግሬዎች ራሳቸውን ነው የገዙት። ማንም ገዝቷቸው ያውቁ። ላለፈው 300 ዓመት ወደኋላ ብትሄዱ ትግሬ የትግራይ ንጉስ ነበር እንዴ? የትግሬ ንጉስ እኮ አይደለም አፄ ዮሐንስ። እሱ ይኸውልሽ የትግራይ ግዛት እንትን ነበር። ከዛ እያሰፋ መጣ አይደል እንዴ? እያሰፋ የአቢሲኒያ ንጉስ ሆነ አይደል እንዴ? ቢካዝ አፄ ዮሐንስ ከሚኒሊክ ጋር እኮ ለምን ታሪኩን አላሳያቸውም? ችግሩ እኮ አሁን እንዴት አድርገን አስረዳሽ? አማራ የሚል በአማራነቱ ተደራጅቶ የመጣው በእንትና ጊዜ ነው፣ በኢህአዴግ ጊዜ ነው። ትግራይ ወደኋላ ነሽ። ትግራይ ከሆነች በትግሬነታቸው የተደራጁትኝ በኃይለ ሥላሴ ጊዜ ነው የተደራጁት። እኛ የተደራጁት ኦሮሞ የተደራጀው ኦልሞስት 120 ዓመቱ ነው። 1889 ጀርመን ገባሽ አደራጅተዋቸው ትግል ጀምረዋል። እነሱ ሲሰሩ ቆይተዋል። አሁን ኦነግ 70 ዓመቱ ነው ምናምን ይባላል። 120 ዓመቱ ነው። ትግሬ ግን ላለፈው 300 ዓመት ታሪክ ታገኛለች። ትግራይ የምትል ካርታ ራሱ ሲመጣ መጣ። አማራ የሚባል ካርታ ግን ኑሮ አያውቅም። አማራ የሚባል ግን ትግል ኑሮ አያውቅም። በጌ ምድር አለ፣ ጎጃም አለ፣ ሸዋ አለ፣ ወሎ አለ። የወሎ ግዛት፣ የሸዋ ግዛት፣ የበጌ ምድር ግዛት አለ። ይሄ በዘመነ መሳፍንት ጊዜ ነው የምነግርሽ። ወደኋላ ከሄድን ግን ትግሬም አማራ ምናምን የሚል የለም። የአክሱም ኢምፓየር ከ200 ኤዲ ቢፎር ክራይስት እስከ 800 አፍተር ኤዲ ነው። 200 ቢሲ እስከ 800 ኤዲ ማለት ለ1000 ዓመት አሁን እንዴት እንደምትቆጥሩ አላውቅም። ኢትዮጵያ ውስጥ 200 ክርስቶስ ከመወለዱ በፊት ከ200 ዓመት ክርስቶስ ከመወለዱ በፊት ነው የአክሱም ኢምፓየር የጀመረው። መጨረሻ የአክሱም ኢምፓየር ደግሞ የቀለጠው በ800 ዓመተ ምህረት ከክርስቶስ ሞት በኋላ ነው። 1000 ዓመት ማለት ነው። 1000 ዓመት እስከ 8ኛ ክፍለ ዘመን የአክሱማይት ኢምፓየር ሲመራ የነበረው ሰሜንን ነው። የኢንክሉድ የመን አይደለም። ከዛ እንዴት ነው አሁን ጥያቄው ምንድን ነው? ወሎ በ12ኛ ክፍለ ዘመን እንዴት አማራ ቤተ አማራ እንዴት ተነሳ? አሁን ሰው ማያያዝ ያቃተው ከአክሱማይት ኢምፓየር በ8ኛ ክፍለ ዘመን ነው የአክሱም ኢምፓየር ያለቀው ብዬሻለሁ አይደል? በቃ ጠፋ የሚባለው እየጠፋ ደስፔት ነው ያደረገው። ልክ እንደ ሮማን ኢምፓየር፣ ልክ እንደ ብሪቲሽ ኢምፓየር እየከሰመ ወይ ይጠፋል ወይም ደግሞ ይለወጣል አይደል? ስንቱን ይለወጣል። አሁን ብሪቲሽ ኢምፓየር የለም አይደል? አለ ብሪቲሽ ኢምፓየር
ብሪቲሽ ኢምፓየር ጠፍቶ ብሪትን ራሷን የቻለ ምንድነው ሀገር ገንብቶ ዩናይትድ ኪንግደም ብሎ ራሱን የቻለ እንትና ተለውጧል። ህንድን ይገዛ ነበረ፣ አፍሪካን ብዙ አፍሪካ ሀገራቶችን ይገዛ ነበረ፣ አሜሪካን ይገዛ ነበረ። አሜሪካ ራሱ አሜሪካ በ1776 ነው ከብሪቲሽ ኤምፓየር ነፃ የወጣው። ኦኬ ሶ አክሱማይት ኤምፓየር እስከ 8ኛ ክፍለ ዘመን አክሱምን ኤምፓየር የሚል ሲኖር በዛኛው በኩል ደግሞ ደቡብ አካባቢ ደግሞ የራሳቸው ነገስታትና የራሳቸው ሲቪሊዜሽን ነበር። አልገዛናቸውም። እዛ አልሄድንም።